ለሰው ስትሮጡ ለሰው ስትለፉ ለሰው የራሳችሁን ወደ ጎን አርጋችሁ የራሳችሁን ሳትሰሩ እኮ ነው አንዳንዶቻችሁ የራሳችሁን ሳትሰሩ ስለዚህ ማድረጉ ሰው ማገዙ ሰው መተባበሩ ለሰው መሮጡ በጣም ኢምፖርታንት ነገር እንደሆነ በማመዛዘን በቃ አንዳንድ ሰው የቤቱን ጥሎ ለሰው የሚሮጥ አለ የልጆቹን ሳያሟላ ለሰው ለጎረቤት የሚሮጥ ሰው አለ ብኩን ነው የቤቱን በረከት ነው አሳልፎ የሚሰጠው ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወዳጆቼ እንዴት ከርማችሁልኛል? ዛሬ በጣም በ2026 የሚያስንቁ ባህሪዎች ልነግራችሁ ነው የመጣሁት። ከዘመን ዘመን የሚያስንቀን ነገር ሁሉ ጊዜ እየተቀየረ ነው የሚመጣው። በጣም ልትገረሙበት፣ በጣም ልታዝኑበት፣ ልትቃወሙ ትችላላችሁ። መብታችሁ ነው። እስከ መጨረሻ ድረስ አዳምጣችሁ የእናንተን አመለካከት የእናንተን አስተያየት እንዲሁም ደግሞ ያልጠቀስኩት ካለ ኮሜንት ላይ ጻፉ፣ እንማማርበታለን። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ መጣሁበት ሀሳብ በአንደኛ ደረጃ ትሁትነት፣ ሽቁጥቁጥነት። በቃ በጣም ሽቁጥቁጥ ትሁት በምንሆንበት ጊዜ ሰው የጎደለብን ነው የሚመስለው። የምንናገረው ነገር ያን ያህል ቦታ አይሰጠውም። መገኘነታችን ላይክ they take it for granted የሆነ በቃ እንዴት ብዬ ልንገራቸው አንዳንዴ የሆነ ድለቢስም እንመስላቸዋለን ወይንም ደግሞ አንዳንዴ ደግሞ የሆነ በቃ ይሄ ሽቁጥቁጥ ብሉ ሰው ማክበሩ ለሰው መውደዱ ለሰው መሳሳቱ ለሰው እንትን ማለቱ የማይሆን ቦታ ላይ በተለይ አፕላይ በምናደርግ ጊዜ በስራ በጉርብትና በጓደኝነት በተለያየ ነገር በጣም በቃ በተለይ ደግሞ የሆነ የስራ ፖዚሽን ካለን እንዳንደመጥ እንዳንከበር ቦታ እንዳይሰጠው የሆነ በቃ የሆነ በጣም በቃ ወደማንፈልገው መስመር ወደማንፈልገው ክስረት ይከተናል። ስለዚህ ሽቁጥቁጥነት፣ ትሁትነት፣ ሰው አክባሪነት በዚህ ዘመን በቅጡ መጽሐፍ ቅዱሳዊ ነው። እግዚአብሔር በጣም የሚወደው በጣም እንድንሆን የሚመክረን ነገር ነው። ግን አንዳንዴ ደግሞ በብልህነት ማስተናገድን የመሰለ ነገር የለም። ትሁትነት በዚህ ዘመን፣ ሽቁጥቁጥነት በዚህ ዘመን በቃ እንዴት ብዬ ለሰው ተጠቃሚ ልትሆኑ የሚዳርጋችሁ በጣም ጥንቃቄ የሚፈልግ እናንተ ካቅማችሁ በላይ ከሆነ ደግሞ ያንን ነገር ማኔጅ ማድረግ ማትችሉ ከሆነ ደግሞ በጣም በቃ ካቅማችሁ በላይ ከሆነ አትሊስት ካጠገባችሁ ሌላ ሰው የእናንተን ፖዚሽን የእናንተን ቦታ ወስዶ ሊቆጣጠርላችሁና ሊያግዛችሁ ይገባል እንጂ በዚህ ዘመን ሽቁጥቁጥነት ወደ ኋላ ያስቀራል። ትሁትነት ወደ ኋላ ያስቀራል። ላልተፈለገ ችግር ይዳርጋል። እንዳትከበሩ ያደርጋል። በዚህ አጋጣሚ ባለፈው አመት ጀርመን ላይ ከአሜሪካን ሀገር፣ ከእስራኤል፣ ከኢትዮጵያ፣ ከለንደን፣ ከስዊዘርላንድ፣ ከስዊድን፣ ከኖርዌይ፣ ከኢታሊ በጣም ብዙ ሰው መጥቶ ነበረ ግራንድ አበሻ ቢዝነስ ኢቨንት ላይ። በዚህ አመት ሆዴን ቆርጦኛል። የጣሊያን ልጆች እንግዲህ ተዘጋጁ። ሚላን ላይ በሚቀጥለው ሳምንት 1፣ 2፣ 3 ሜይ ሚላን ከተማ ላይ አሸብርቀን እንግዶቻችንን እንቀበላለን። ስለዚህ ሁላችሁም ተጋብዛችኋል። ይህንን ቪዲዮ ሼር በማድረግ ተባበሩ። እንግዲህ እንደ ክቡር እንግዳ ደግሞ ከተጠሩ እንግዶቻችን መሀል አንዷ ተወዳጇ ተፈቃሪዋ አርቲስት መቅደስ ጸጋዬ ትመጣለች ከኢትዮጵያ። ሌሎቹንም እንደዚሁ በክብር ከወንበሮቻችን ብድግ ብለን እንቀበላለን። በሚቀጥለው ሳምንት እንግዲህ አይቀርም። አደራ ቀሚስ የጠለፈኝ የለም እያልኩኝ በዚህ አጋጣሚ ግራንድ አበሻ ቢዝነስ ኢቨንት እንግዲህ ዝግጅቱን ጨርሷል። ስለዚህ ሁላችሁንም በአክብሮት እጠራለሁ። የሰማ ላልሰማ ያሰማ። በሁለተኛ ደረጃ ማድረግ ስትጠየቁ ማድረግ፣ ሳትጠየቁ ማድረግ፣ የማይገባችሁ ቦታ ላይ ማድረግ፣ ስራ ቦታ ላይ ሊሆን ይችላል፣ ጉርብትና ላይ ሊሆን ይችላል፣ ጓደኝነት ላይ ሊሆን ይችላል። በቃ የተለያየ ነገር ላይ ፍቅረኝነት፣ ትዳር ማድረግ
ማድረግ በጣም ቅጥ ሊኖረው ይገባል። ማድረግ በጣም ልታስቡበት ልታመዛዝኑ ይገባዋል አይገባውም ወይ ቦታው ነው ወይ ቦታው አይደለም ወይ ባደርግ ልታይ ያልኩ ይመስላል ወይ ባደርግ ጠላት አፈራለሁ ወይ በተለይ ብርን በተመለከተ በምታደርጉበት ጊዜ በዚህ በ2026 ማድረግ ጠላት እንድታፈሩ ነው የሚያደርጋችሁ። ስለዚህ አታድርጉ አይደለም ማድረግ እግዚአብሔር ከሰጣችሁ አድርጉ፣ ግን በብልሃት የሚገባው ቦታ ላይ አስተውላችሁ በቃ ይሄ የምታደርጉት ነገር አብቦ ፍሬ እንዲሰጣችሁ የምትፈልጉ ከሆነ በጣም ማድረግ ላይ ጥንቃቄ ልታደርጉበት ይገባል። አንዳንዴ የምታደርጉት ነገር ሰው ያነሳል ብላችሁ ስታስቡ እንደውም ጭራሽ እናንተ ጠላት አፍርታችሁ እነሱን ሰነፍ አድርጋችሁ ትገኛላችሁ። ስለዚህ ማድረግ ሁል ጊዜ በማስተዋል ለሚገባው ሰው በጥንቃቄ ቦታ ለሚሰጠው ሰው በጥንቃቄ በማስተዋል እንጂ አለኝ ተብሎ እዚህም እዛም ማድረግ እንደውም ብኩን ነው የሚያደርጋችሁ። ካጠገቦቹ በጣም በቃ አክብሯቸው የነበሩ ሰዎች ስታደርጉላቸው ርቀዋቸው ያውቃል? ኮመንት ላይ ጻፉልኝ። በዚህ በ2026 በጣም ብዙ ጊዜ ሀፕን የሚያደርግ ነገር ስለሆነ ነው። ማድረግ ከእግዚአብሔር የተሰጠ ትልቅ ጸጋ ነው። ስለተባረካችሁ ነው የምታደርጉት፣ ግን በብልሃት አድርጉት። በሶስተኛ ደረጃ ለሰው መሮጥ፣ ስትጠሩ መሮጥ፣ ሳትጠሩ መሮጥ፣ ሲመለከታችሁ መሮጥ፣ ሳይመለከታችሁ መሮጥ 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 መሮጥ። በዚህ በጣም በቃ ከልጆቻችን እንኳን ውሎ ብታዩ በጣም ሄክቲክ የሆነ ላይፍ ነው ያለን። ስትሮጡ ሰዓታችሁን ታከብሩታላችሁ ወይ? ለሰው ስትሮጡ፣ ለሰው ስትለፉ፣ ለሰው የራሳችሁን ወደ ጎን አድርጋችሁ የራሳችሁን ሳትሰሩ እኮ ነው አንዳንዶቻችሁ የራሳችሁን ሳትሰሩ። ስለዚህ ማድረጉ፣ ሰው ማገዙ፣ ሰው መተባበሩ፣ ለሰው መሮጡ በጣም ኢምፖርታንት ነገር እንደሆነ በማመዛዘን በቃ አንዳንድ ሰው የቤቱን ጥሎ ለሰው የሚሮጥ አለ። የልጆቹን ሳያሟላ ለሰው ለጎረቤት የሚሮጥ ሰው አለ። ብኩን ነው። የቤቱን በረከት ነው አሳልፎ የሚሰጠው። የቤቱን መከናወን ነው አሳልፎ የሚሰጠው። በተለይ ይሄ በወንዶች ላይ የሚታይ ችግር ነው። ምክንያቱም የቤታችሁን ሳትሰሩ የልጆቻችሁን ሳትሰሩ በቃ የራሳችሁን ነገር ሳትሰሩ ለሰው መሮጥ ብኩን ያደርጋችኋል። በረከታችሁ እንዲወሰድ ያደርጋል፣ ያስንቃችኋል። ሰው የማያይ ይመስላል አይደለ? በጣም በጥሞና ያያል። እና ስትሮጡ የራሳችሁን በቃ የልጆቻችሁን የቤታችሁን ከሰራችሁ በኋላ ነው እንጂ የቤታችሁን ሳትሰሩ የቤታችሁን በትናችሁ ለሰው ልትሮጡ አትችሉ። ግብዝነት ይመስለኛል። በጣም የሚያስንቅ ባህሪ ነው። አሁን መሮጣችሁ በጣም መልካም ነገር ሆኖ እግዚአብሔራዊ በቃ በጣም ይሄ እንዴት ነው ከክርስቲያን የሚጠበቅ ነገር ሆኖ ከመልካም ሰው የሚጠበቅ ነገር ሆኖ ግን በምን አይነት መልኩ ነው የምትሮጡት? የራሳችሁን ሰርታችኋል፣ ግዴታችሁን ተወጥታችኋል። ለሰው ደፋ ቀና ከማለታችሁ በፊት የእናንተ በምን ሁኔታ ላይ ይገኛል? ሴቶች ለቤታችሁ ሰርታችኋል፣ የቤታችሁ ጥሩ ነው፣ በደንብ ማኔጅ ተደርጓል፣ የውጭውን ከመሮጣችሁ በፊት። ስለዚህ መሮጥ ሁል ጊዜ በትክክል ማኔጅ ሲደረግ በረከት ያመጣል። ግልብልብልብ ከሆነ ግን ያስንቃል። በተለይ በዚህ ዘመን በአራተኛ ደረጃ በጣም ብዙ ቪዲዮ ላይ ተናግሬያለሁ። በጣም ብዙ ተባብለንበታል። አሁንም እደግመዋለሁ። መዘብዘብ፣ ሚስጥራችሁን መዘብዘብ፣ ፕሮጀክታችሁን መዘብዘብ፣ ያሰባችሁትን መዘብዘብ፣ ህልማችሁን መዘብዘብ፣ በቃ የምታውቁትን የማታውቁትን ይህንንም ያንንም እንዳለ አውጥቶ አደባባይ ማስቀመጥ። የተከፈተ መጽሐፍ ክፍት አድርጋችሁ የሆነ ቫልዩን ያጣል። እናንተ መልካም ሰው ሆናችሁ በመልካምነት አስባችሁ በተለይ በዚህ ዘመን በዚህ በጣም በ2026 በዚህ አስከፊ ዘመን ዝብዝብ አድርገው የሄድንንም ያንንም በጣም ጥንቃቄ ልታደርጉ ይገባል። በጣም በምታስቡት በማታስቡት አይነት መልኩ ከአንድ ቦታ ሌላ ቦታ ከሌላ ቦታ ሌላ ቦታ እንዴት ተምታቶ ያ ነገር የት ጋር ደርሶ ነጥሮ ወደ እናንተ ጋር እንደሚመጣ አታውቁም። ስለዚህ በጣም ጥንቃቄ ይፈልጋል። በጣም የሚያስንቅ ባህሪ ነው። በቃ አንድ ሰው የሆነ ቦታ ላይ ሄጄ እኔ እኮ እንደዚህ እንደዛ ብዬ እንትን ካልኩ ያ ሰው እቺ ሴት ነገ ለኔ እንደዚህ ናት ብሎ ነው የሚያስበኝ። ስራ ቦታ ላይ ነገ ኃላፊነት ቢሰጣት የካምፓኒ ሚስጥር እንደዚህ አድርጋ ነው የምትዘበዝበው ተብዬ ነው የሚባለው። ነገ ለሌላም ሰው እንደዚህ ናት ተብሎ ነው የሚባለው። ስለዚህ አንዳንዴ በዘበዘብን ቁጥር የምንወደድ ቦታ የሚሰጠን የምንከበር ይመስለናል። ኖ ተቃራኒ ነው፣ ያስንቀናል። ቦታ እንዳይሰጠን በቃ ቅልል በሰው እጅ ቅልል እንድንል ያደርገናል። በጣም የሚያስንቅ ነገር ነው መዘብዘብ። መዘብዘብ እንደ ጦስ ጣጣ የሚያመጣ ነገር ነው። በጣም ብዙ ጊዜ
ስራ ልትቀጠሩ ሄዳችሁ ለምትጠየቁት ጥያቄ ግልጽ ያለ እጥር ያለ ነገር ስትናገሩና እንድብዳችሁ ማአት ታሪክ ስታወሩ ያንን ስራ የፈለገ ብትፈልጉት የፈለገ ጥሩ አይነት ኳሊፊኬሽን ቢኖራችሁ ወደ ኋላ ገፈፍ እንድትደረጉ ነው የሚያደርጋችሁ። በጣም ብዙ ማውራት በጣም ብዙ እንድትናቁ ያደርጋል። እጥር መጠና አድርጎ ቀምሞ መስጠት፣ ትንሽ ደግሞ ክሪሲቲ ጣል ማድረግ በጣም 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 ኢምፖርታንት ነገር ነው። እኛ የዋህ የሆንን በቃ በጣም የምንወደድ በጣም የምንከበር በጣም ቦታ የሚሰጠን መስሎን ብዙ ነገር አደባባይ ላይ ብዙ ነገር ጠረጴዛ ላይ እናስቀምጣለን። ያ ዞሮ ዞሮ በጣም በዚህ ዘመን ያስንቃል። በጣም በአምስተኛና በመጨረሻ በጣም ከሚያስንቀን ነገር አንዱ ራሳችንን አለመጠበቅ። በጣም በቃ ኬርለስነት ይመስለናል አይደለ? ቸኩለን ጊዜ ስለሌለን ተጣድፈን እንደዚህ ምናምን ይመስለናል አይደለ? ራስ መጠበቅ ማለት ብራንድ መልበስ አይደለም። ራስ መጠበቅ ማለት ኤክስፔንሲቭ ክሬም መቀባት አይደለም። ራስ መጠበቅ ማለት ሲቀጥል ሽቶ ምናምን መነስነስ አይደለም። ራስ መጠበቅ ማለት ጽድት ያለች ሹሩባ፣ ጽድት ያለች ቫዝሊን፣ ጽድት ያለች ነጭ ቲሸርት፣ ጽድት ያለች ኮንጎ፣ ግን ጽድት ያለች በቃ ጽድት ያለች። ስለዚህ ራስ መጠበቅ ለራስ ክብር መስጠት በሰው ፊት ያስከብረናል። ለራሳችን ቦታ ስንሰጥ ለራሳችን ክብር ስንሰጥ እሷ እኮ ጥንቁቅ ናት ያስብለናል። ያንን በማናደርግበት ጊዜ ቸኩዬ ወጣሁኝ፣ ተጣድፌ ወጣሁኝ፣ ጥፍር ቀለማችን ለቆ ጥፍር ቀለማችንን አስለቅቀን የምንቀባበት ሰዓት ከሌለን አንቀባ። ንጹህ የተቆረጠች የተሞረደች ጥፍር አለበለዚያ አለመቀባት። ከተቀባን ደግሞ ሰዓቱን ጠብቆ ወቅቱን ጠብቆ ማስተካከል። አሁን ልክ እንደኔ እኔም ጥፍሬ መሰራት አለብኝ። ከራስ ነው ቁጣ ከራስ ነው የሚጀምረው። ስለዚህ የሚያስንቀን ነገር ለራሳችንን ጊዜ አለመስጠት፣ የማያስከብረን ነገር በቃ እሷ እኮ የቤቱን ስትል ራሷን ጥላ፣ ትክክል አይደለም። በእውነት ማንንም አንጠቅም። መጀመሪያ እኛ፣ ከዛ ቤቱ፣ ልጆቻችን፣ በቃ ስራችን ምናምን፣ ግን መጀመሪያ እኛ ጠዋት ተነስተን ለራሳችን ያልሰጠነው ጊዜ በጣም ከጊዜ በኋላ ያስንቀናል፣ ይጎዳናል። ጥሩ መልእክት አናስተላለፈም ስለ ራሳችን። እኔ ይሄን እላለሁ። እናንተ የትኛው በጣም ጎዳችሁ በ2026 ኮመንት ላይ ጻፉልኝ። እኔ ከራሴ ተሞክሮ የጎዳኝን ብታስቡበት፣ በተለይ በዚህ ዘመን ብታስቡበት ጥሩ ነው ብዬ የምላቸውን ነው የጠቀስኩት። ስለተከታተላችሁኝ ከልቤ አመሰግናለሁ። በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ይህንን ቪዲዮ ሼር በማድረግ ላይክ በማድረግ ሰፖርት እንድታደርጉኝ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ በሚያበረታቱ ጠቃሚ በሆኑ ቪዲዮዎች እስከምንገናኝ ተባረኩልኝ።